ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ ጥር 8 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ15ኛ ሳምንት መርሃ ግብር ጨዋታዎች በትላንትናው ዕለት በአዲስ አበባ ስቴዲየም እና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም መከናወን ጀምሯል። ትላንት የተደረጉት ሁለቱም ጨዋታዎች በአዳማም አዲስ አበባ ላይም የተደረገው ጨዋታ 0-0 በሆነ አቻ ውጤት ነው የተጠናቀቀው። ሁለቱ ጨዋታዎች እንግዲህ ግብ ሳይቆጠርባቸው ተጠናቋል። የመጀመሪያው ጨዋታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የተከናወነው የባህር ዳር ከተማና የመቀሌ ሰባ እንደርታ ጨዋታ የተሻለ ፉክክር የታየበት እንቅስቃሴ ነው ማለት ይቻላል። አንዳንድ የዳኝነት ግድፈቶችም እንደዚሁ ተመልክተናል። ብዙ በሶሻል ሚዲያው ላይ መነጋገሪያ የሆኑ ከዳኝነት ጋር በተያያዙ ፍትሃዊ ያልሆኑ እንደዚሁ ውሳኔዎች ሲተላለፉበት እንደነበረ ቅሬታ ሲያቀርቡ ነበር የስፖርት ቤተሰቡ ማለት ነውና ይሄ ነገር እንግዲህ ሊክሼር ካምፓኒ ወይም ደግሞ የዳኞች ብሔራዊ ኮሚቴ ዳኛ ምደባ ላይና አንዳንድ ቴክኒካል ነገሮች ላይ ከረዳት ዳኞች ጋር መነጋገር የሚቻልበትን ሁኔታዎች ማመቻቸት ያለባቸው ይመስለናል። ባህር ዳር ከተማ እንግዲህ በዘንድሮ ዓመት ያናህል እንደ ቀድሞ አያልነቱ እያስመለከተን አይደለም የሚገኘው። በዚህ ጨዋታ ላይ ነጥብ ተጋርቶ ነው የወጣው። 8ኛ ደረጃ ላይ ይገኛል። ትላንት ከካቻ ውጤት በኋላ አንድ ነጥብ ማግኘት ችሏልና 20 ነጥቦችን ይዞ 8ኛ ደረጃ ላይ ተቀምጧል። መቀሌ ሰባ እንደርታም ከወራጅ ቀጠና ዋፋፍ መውጣት ይችል ነበር የበለጠ አርቆ ማለት ነው ሌሎቹ ቡድኖች ጨዋታቸውን እስከሚያከናውኑ ድረስ። አሁን 17ኛ ደረጃ ላይ ይገኛል። 13 ነጥቦች አሉት መቀሌ ሰባ እንደርታ ማለት ነው። ሌላኛው በአዲስ አበባ ስቴዲየም የተደረገው ጨዋታ ደግሞ እንደዚሁ የተከናወነው ኢትዮጵያ መድንን ከወልዋሎ አዲግራት ዩኒቨርሲቲ ጋር ያገናኘው ጨዋታ ነበረ። ይህም ጨዋታ ቀደም ሲል እንደገለጽንላችሁ እንግዲህ ግብ አልተቆጠረበትም። ኢትዮጵያ መድን 0 ወልዋሎ አዲግራት ዩኒቨርሲቲ 0 በሆነ ውጤት ተጠናቋል። የወቅቱ የኢትዮጵያ ፕሪሚየር ሊግ ሻምፒዮናው ክለብ ኢትዮጵያ መድን አሁን ላይ በደረጃ ሰንጠረዡ 15ኛ ደረጃ ላይ ነው የሚገኘው 17 ነጥቦችን ይዞ። ወልዋሎ አዲግራት ዩኒቨርሲቲ ደግሞ እንደዚሁ 19ኛ ደረጃ ላይ ተቀምጧል በ12 ነጥብ ማለት ነው። እንግዲህ ከወራጅ ቀጠናው ስፍራ ለመውጣት ወልዋሎ አዲግራት ዩኒቨርሲቲ ከዚህ በኋላ የሚኖሩ ጨዋታዎች ላይ ነጥቦችን መሰብሰብ ይጠበቅበታል። የፕሪሚየር ሊጉ ቀጣይ ወይም የመርሃ ግብሩ ቀጣይ ጨዋታዎች በዛሬው ዕለትም ቀጥለው የሚከናወኑ ነው የሚሆነው። እንግዲህ በአዲስ አበባ ስቴዲየም ዛሬ ቀን 7 ሰዓት ላይ ሸገር ከተማ ከፋሲል ከተማ ጋር ጨዋታቸውን የሚያከናውን ይሆናል። ፋሲል ከተማ ባሳለፍነው ሳምንት እንደምናስታውሰው በኢትዮጵያ ቡና 2-0 በሆነ ውጤት መሸነፉን ተከትሎ በውድድር ዓመቱ የመጀመሪያ ሽንፈቱ ሆኖ ተመዝግቧል። ሁለተኛ ደረጃ ላይ ነው የሚገኘው 25 ነጥቦችን እና 5 ንጹህ የግብ ክፍያ ይዞ። ሶስተኛ ደረጃ ላይ ይቅርታ ነገሌ አርሲ በነጥብ ከሱ እኩል ቢሆንም ነገር ግን በግብ ደግሞ በሁለት ንጹህ የግብ ክፍያ ይበልጧል። 7 ንጹህ የግብ ክፍያ ነው ያለው ነገሌ አርሲ ማለት ነውና ይህንን ተከትሎ እንግዲህ ፋሲል ከተማ ዳግም ወደ አሸናፊነቱ ለመመለስ እንደዚሁ ከሸገር ከተማ ጋር ዛሬ በአዲስ አበባ ስቴዲየም ቀን 7 ሰዓት ላይ ጨዋታቸውን የሚያከናውኑ ነው የሚሆነው ማለት ነው። ሀዲያ ሆሳዕና ከምድረገነት ሽሬ በዚሁ በአዲስ አበባ ስቴዲየም ላይ ቀን 10 ሰዓት ላይ እንደሚከናወን መርሃ ግብር የወጣለት ጨዋታ ነው። ሌሎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረጉትን ጨዋታዎች ስንመለከት እንደዚሁ ነገሌ አርሲ ከወላይታ ዲቻ ጋር ጨዋታቸውን ያደርጋሉ። ወላይታ ዲቻ በዘንድሮ ዓመት በጣም ደካማ አካሄድን እየተከተሉ ካሉ ክለቦች መካከል አንደኛው ነው። 18ኛ ደረጃ ላይ ነው የሚገኘው 12 ነጥቦች አሉት ማለት ነውና ዛሬ በጣም ጠንካራ ከሆነው ነገሌ አርሲ ጋራ ጨዋታውን ያደርጋል። ነገሌ አርሲ ያለፉትን ጨዋታዎች በተከታታይ በማሸነፍ ከወራጅ ቀጠናው ስፍራ ተነስቶ አሁን ላይ ሁለተኛ ደረጃ ላይ ተቀምጧል። 25 ነጥቦች አሉት፣ 7 ንጹህ የግብ ክፍያ ይዟልና በዚህ ጨዋታ ላይ ካሸነፈ ደግሞ የበለጠ ለጊዜውም ቢሆን ሲዳማ ቡና እስከሚጫወት ድረስ ከመሪው ክለብ ሲዳማ ቡና ጋር ያለውን የነጥብ ልዩነት ወደ አንድ ማጥበብ የሚችልበትን አጋጣሚ መፍጠር ይችላል ማለት ነውና ነገሌ አርሲ ለተከታታይ ድሎች ወደ ሜዳ ይገባል። ወላይታ ዲቻ ደግሞ ከወራጅ ቀጠናው ስፍራ ለመውጣት እንደዚሁ ጨዋታውን ያደርጋል ተብሎ ነው የሚጠበቀው። ሌሎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረጉ ጨዋታዎች አሉ። ኢትዮ ኤሌክትሪክ እንደዚሁ ከኢትዮጵያ ንግድ ባንክ ጋራ አመሻሽ 12 ሰዓት ላይ ጨዋታቸውን የሚያከናውኑ ነው የሚሆነው። አርባ ምንጭ ከተማ
እንደዚሁ ከመቻል ኢትዮጵያ ቡና ከሐዋሳ ከተማ፣ ቅዱስ ጊዮርጊስ እግር ኳስ ክለብ ከድሬዳዋ ከተማ፣ አዳማ ከተማ ከሲዳማ ቡና የሚያደርጓቸው የመርሃ ግብሩ ቀጣይ የቅዳሜና እሁድ ጨዋታዎች ናቸው ማለት ነውና የሊጉን የደረጃ ሰንጠረዥ ሲዳማ ቡና ነው በ29 ነጥቦችና በ12 ንጹህ የግብ ክፍያ በቀዳሚነት እየመራ የሚገኘው። ነገሌ አርሲና ፋሲል ከተማ እኩል 15 ነጥቦችን ይዘዋል። እንደዚሁ በተለያዩ የግብ ክፍያ ላይ ተቀምጠው ሁለተኛና ሶስተኛ ደረጃ ላይ ነው የሚገኙት። ሐዋሳ ከተማ፣ ኢትዮ ኤሌክትሪክ፣ አዳማ ከተማ፣ መቻል፣ ባህር ዳር ከተማ ተከታዩን ደረጃ ይዘውታል። ወራጅ ቀጠናው ስፍራ ስንመለከት አርባ ምንጭ ከተማ፣ ወልዋሎ ዓዲግራት ዩኒቨርሲቲ፣ ወላይታ ዲቻና መቀሌ 71 ይገኛሉ ማለት ነው። የከፍተኛ ጎል አስቆጣሪነቱን ትራክ የኢትዮጵያ ንግድ ባንክ የፊት መስመር አጥቂ አዲስ ግደይ በ7 ግቦች በቀዳሚነት ሲመራ፣ አቤል ያለው ከቅዱስ ጊዮርጊስ እንደዚሁ አቡበከር አዳሙ ከኢትዮጵያ ቡና፣ መሐመድ አበራ ከመቻል እኩል 6 ግቦችን ከመረብ በማሳረፍ የኢትዮጵያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን እስካሁን ድረስ በተከናወነው የ15ኛ ሳምንት መርሃ ግብር ጨዋታዎች 6 ግቦችን እንግዲህ አስቆጥረው በመከታተል ላይ ነው የሚገኙት ማለት ነው። ወደ ሌላኛውና ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናመራ ደግሞ የአፍሪካ ዋንጫን የተመለከተ መረጃ ነው ወደ እናንተ የምናደርሰው። 37ኛውን የአፍሪካ ዋንጫ የውድድር መድረክ የምታዘጋጀው ሀገር ማን እንደሆነች በዛሬው ዕለት በሞሮኮ ራባት በሚደረግ የካፍ የስራ አስፈጻሚዎች ውሳኔ ይሰጡበታል ተብሎ ይጠበቃል። ዛሬ ከሰዓት ስብሰባ አለ በሞሮኮ ይጠበቃልና በዚህ ይህንን የውድድር መድረክ እንግዲህ ቀጣዩን የሚያዘጋጁት በጣምራ ነው። የኢስት አፍሪካ ሀገራቶች ናቸው። ኬንያ፣ ዩጋንዳ እና ታንዛኒያ ይህንን የ36ኛውን የአፍሪካ ዋንጫ ውድድር መድረክ እንደሚያዘጋጁ ካፍ አስቀድሞ ነግሯቸዋል። እነሱ መሰረተ ልማታቸውን እያከናወኑ ነው የሚገኙት ማለት ነው። ከዛ ቀጥሎ ግን የአንድ ዓመት ወደዚህ ተጠግቶ በ2028 የሚከናወነውን 37ኛውን የአፍሪካ ዋንጫ የውድድር መድረክ ግን የምታስተናግደው ሀገር ዛሬ ትለያለች ተብሏልና ኢትዮጵያ እንግዲህ አስቀድማ ለካፍ ዝግጅቱን ማድረግ እንደምትፈልግ እንደዚሁ ማሳወቋ የሚታወስ ነውና ዛሬ የካፍ አመራሮች ይመክሩበታል ተብሏልና ብዙ ነገሮች ላይ ነው የሚወያዩት ተብሏል ከአዳዲስ አሰራሮች ጋራ። ነገር ግን አንደኛው ደግሞ የ37ኛው የአፍሪካ ዋንጫ የውድድር መድረክን ዝግጅት እድል የሚሰጣት ሀገር የትኛዋ ናት የሚለው ይለይበታል ተብሏልና ኢትዮጵያ እንግዲህ ቅድመ ዝግጅት እንደ መንግስትም እያደረጉ ነው የሚገኙት። የኢትዮጵያ እግር ኳስ ፌዴሬሽንም ከዚህ ቀደም የጽህፈት ቤት ኃላፊው አቶ ባህሩ ጥላውን በኩል ይህንን መረጃ ይፋ አድርጎ ነበረ። እንግዲህ የ37ኛውን የአፍሪካ ዋንጫ የውድድር መድረክ ማስተናገድ እንደሚፈልጉ ጥያቄ ያቀርበዋል። ዛሬ ምላሽ ይሰጣቸዋል ተብሏል። ከኢትዮጵያ በተጨማሪ ሌሎች ሀገራቶችን ፍላጎት እያሳዩ ነው የሚገኙት የአፍሪካ ዋንጫን ለማስተናገድ ማለት ነው። አሁን ላይ ደግሞ በተለይ መሰረተ ልማቷን አሟልታ በእግር ኳሱም ወደ አውሮፓ ደረጃ ስታንዳርድ እያቀናች የምትገኘው የሰሜን አፍሪካዊቷ ሀገር ሞሮኮ የዘንድሮውን እያዘጋጀች ነው የምትገኘው። ነገር ግን ደግሞ ከኬንያ፣ ዩጋንዳ እና ታንዛኒያ ቀጥሎ የሚደረገውን የ37ኛ የአፍሪካ ዋንጫ የውድድር መድረክንም ዝግጅት ለማስተናገድ እንደዚሁ ጥያቄ ያቀርባለች ተብለዋል እና ስፖርት ቱሪዝሙ ላይ በጣም እየሰራች እየተገለገለችበት ነው የምትገኘውና ማስተናገድ የአፍሪካ ዋንጫን ሌሎችም የስፖርት እውነቶችን ማስተናገድ የሀገር ገጽታን እንዴት እንደሚቀይር በዛ ላይ ደግሞ ብዙ ነገሮችን ሊያነቃቃላቸው እንደሚችል ጥቅሙ ገብቷቸዋልና በተደጋጋሚ እንደዚህ አይነት የስፖርት እውነቶችን ለማስተናገድ ፍላጎት እያሳዩ ነው የሚገኙት ማለት ነውና ይህንን ተመልክተናል። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን የአርብ የመረጃ ሰዓታችንን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች አሉ፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አደረሰናል። ከዚህ ሰዓት ጀምረን ከባህር ማዶ የተገኙ መረጃዎችን ወደ እናንተ እያደረስን የምንዘልቅ ነው የሚሆነው። በድጋሚ አብራችሁ እንድትሆኑ እንጋብዛችኋለን። ትላንት የተደረጉ የአውሮፓ የቀሪ ጨዋታዎችና እንደዚሁም ደግሞ የስፔን ኮፓ ዴል ሬም ተጠባቂ ጨዋታዎች እንደዚሁ ተከናውነዋል። በጣሊያን ሴሪያ በ16ኛ ሳምንት መርሃ ግብር ላይ መከናወን የነበረበት ተስተካካይ ጨዋታ በትላንትናው ዕለት ተከናውኗል። ተጠብቆ ነበረ። በአሰልጣኝ ሴስክ ፋብሪጋዝ እየተመራ በዘንድሮ በሴሪያው ክስተት የሆነው ክለብ ኮሞ በሜዳው ኤስ ሚላንን አስተናግዶ ነበረ። 3-1 በሆነ ውጤት ይህ ጨዋታ በኤስ ሚላን አሸናፊነት ፍጻሜውን አግኝቷል። አስቀድመው 10ኛው ደቂቃ ላይ ጎል ማስቆጠር የቻሉት በኬምፒስ አማካኝነት ኮሞዎች ነበሩ። እጅግ በጣም ጥሩ መነቃቃት ያላቸው ወጣት ተጫዋቾች ናቸው አብዛኞቹ ማለት ይቻላልና አሰልጣኛቸውን ጨምሮ ሴስክ ፋብሪጋዝን ይህን ጎል አስቆጥረው እንግዲህ 1-0 በሆነ ውጤት ይመሩ ነበረ። የሁለቱ ቡድኖች የመጀመሪያው ግማሽ 45ም በዚህ ውጤት የሚጠናቀቅ ይመስል ነበረ። 45ኛው ደቂቃ መደበኛው ደቂቃ ተጠናቆ በተጨመረ ደቂቃ ውስጥ የቀድሞ ሃርቢ ሌፕዚንግ እንደዚሁም ደግሞ የቼልሲ የፊት መስመር አጥቂ የነበረው እንደዚሁ ኑኩንኩ በፍጹም ቅጣት ምት ጎል አስቆጥሮ በአቻ አድርጓቸዋል። አንድ አቻ በሆነ ውጤትም የመጀመሪያው ግማሽ 45 ተጠናቋል። ከረፍት መልስ ጫና ፈጥረው መጫወት የቻሉት እንደዚሁ ማንቸስተር የኤስ ሚላኖች በራቢዮት ጎል 55ኛው ደቂቃ ላይ ቀዳሚ መሆን የሚችሉበትን እድል ማመቻቸት ችለዋል። ከደቂቃዎች በኋላ ደግሞ 88ኛው ደቂቃ ላይ ጨዋታው ሊጠናቀቅ ሲል 88ኛው ደቂቃ ላይ እንደዚሁ ራቢዮት ለራሱ ሁለተኛውን ለቡድኑ ደግሞ ሶስተኛ ጎል አስቆጥሮ ጨዋታው በኤስ ሚላን 3-1 አሸናፊነት ተጠናቋል ማለት ነው። ኤስ ሚላን እንግዲህ ድል ማድረጉን ተከትሎ በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 43 ከፍ በማድረግ ሁለተኛ ደረጃ ላይ መቀመጥ ችሏል ማለት ነውና ኮሞ ስድስተኛ ደረጃ ላይ ነው የሚገኘው በ37 ነጥቦች በጣም ጥሩ ጅማሮ እያደረገ ይገኛል። ምናልባት በዚሁ የሚጓዝ ከሆነ በቀጣይ ዓመት የአውሮፓ ተሳትፎ እድል የሚያገኝበት የውድድር ዓመት ሊሆንለት እንደሚችል ነው እየተነገረ የሚገኘው። በአጠቃላይ በጨዋታው እንቅስቃሴ ብልጫ ነበራቸው ኮሞዎች ትላንት በነበረው ሁኔታ ላይ 18 ሙከራዎችን ማድረግ ችለዋል። እንደዚሁም 7 ሙከራዎችን መሞከር የቻለው ደግሞ ኤስ ሚላን ነው። እዚጋም ኮሞ ብልጫ ነበረው። ኦን ታርጌት ወይም ኢላማቸውን የጠበቁ ወደ ጎል ያደረጓቸውን ሙከራዎችም ስንመለከት በጥፍ የሚበልጠው ኮሞ ነው። 8 ሙከራዎችን ሞክሯል። ኤስ ሚላን ደግሞ 4 ሙከራዎችን ብቻ ነው የሞከረው። 66 በመቶ ደግሞ የኳስ ቁጥጥር ነበራቸው። በአጠቃላይ ፓስ አኩሬሲያቸውንም ስንመለከት እጅግ በጣም ውጤታማ ቡድን እንደገነባ ይህ ወጣት የቀድሞ የአርሰናል እንደዚሁም የባርሴሎናና ቼልሲ ተጫዋች የነበረው ሴስክ ፋብሪጋዝ በወጣት የአሰልጣኝነት ሂደቱ ላይ ብዙ ነገሮችን እያሳረፈና ትልልቅ ክለቦች እንዲመለከቱት እያደረገ ነው የሚገኘው እና ቀጣይ ከኮሞ ጋራ የተሻለ ውጤት በውድድር ዓመቱ ይጠበቃል ማለት ነው። እንግዲህ ሌሎች ጨዋታዎች ተደርገዋል። የስፔን ኮፓ ዴል ሬም የጥሎ ማለፍ 16 ጨዋታዎች እንደዚሁ ተደርገው ወደ ኳርተር ፋይናሉ ወይም ወደ ሩብ ፍጻሜው የሚያልፉ ክለቦች ተለይተዋል። ትላንት ሳንታንዴር ራሲንግ ጋር ጨዋታውን አድርጎ ነበር። የካታሎናው ክለብ ባርሴሎና ከሜዳው ውጪ ተጉዞ ያደረገውን ጨዋታ 2-0 በሆነ ውጤት አሸንፎ ተመልሷል። 66ኛው ደቂቃ ላይ ፌራን ቶሬዝ ጎል ማስቆጠር ችሏል። ፌራን ቶሬዝ አሁን ላይ እንግዲህ አንጋፋውን ተጫዋች ሮበርት ሌዋንዶስኪን እየተካ በሚገባባቸው ጨዋታዎች ላይ በጣም ጥሩ እንቅስቃሴ ሲያደርግ እየተመለከት ነው እንገኛለን። በውድድር ዓመቱ ያስቆጠራቸውንም ጎሎች ብዛት ትላንት ምሽት ጎል ማስቆጠሩን ተከትሎ ወደ 15 ከፍ ማድረግ ችሏል ማለት ነው። ላሚን ያማልም 96ኛው ደቂቃ ላይ ተጨማሪውን የብሉግራናዎቹን ጎል ከመረብ ማሳረፍ ችሏል ማለት ነውና ትላንት የነበሩ ጨዋታዎች ይህንን ይመስላሉ። በቀጥታ በሳምንቱ መጨረሻ ቀናት ወደሚደረጉ ወደ አውሮፓ ታላላቅ ሊግ ጨዋታዎች እናልፋለን። ክቡራትና ክቡራን ተመልካቾቻችን የተወዳጁን የእንግሊዝ ፕሪሚየር ሊግን መረጃ ቀዳሚ ስናደርግ እንግዲህ ትልልቅ ጨዋታዎችን ይዟል። 198ኛው የማንቹሪያን ደርቢ በተወዳጁ የእንግሊዝ ፕሪሚየር ሊግ የ22ኛ ሳምንት መርሃ ግብር ላይ ከሚከናወኑ 10 ጨዋታዎች መካከል ከወዲሁ የበርካታ የእግር ኳሱን አፍቃሪያንን ቀልብ የሳበ ጨዋታ ነው ማለት ይቻላል። ሁለቱ ቡድኖች በእርግጥ ያለፉትን ዓመታቶች ከቅርብ ጊዜ በኋላ የማንቸስተር ሲቲ አያልነት እጅግ በጣም እየበረታ ይገኛል። የአንድ ከተማ ሁለት ባላንጣዎችን የሚያገናኘው ይህ ጨዋታ እንግዲህ ነገ
ቀን 9 ሰዓት ከ30 ላይ በኦልድ ትራፎርድ ስቴዲየም ነው የሚከናወነው ማለት ነው። ማንቸስተር ዩናይትድ ደግሞ ጥሩ ነገሩ ትልልቆቹ ተጫዋቾች እየተመለሱለት ነው የሚገኘው። በአፍሪካ ዋንጫ የውድድር መድረክ ላይ ለብሔራዊ ቡድናቸው ግዴታ ወደ የብሔራዊ ቡድናቸው አቀንተው የነበሩት ሀማድ ዲያሎ ለኮትዲቫር ሲጫወት ተመልክተነዋል። እስከ ኳርተር ፋይናል ድረስም የተጓዙበት አጋጣሚ እንደነበረ እናስታውሳለን። ከዛ ባለፈ ደግሞ ሌላኛውም የካሜሮኑ የፊት መስመር አጥቂ ብሪያም ምቤቡም እንደዚሁ በተመሳሳይ ተመልሶላቸው ቡድኑ እንደተቀላቀለ እየተገለጸ ነው የሚገኘውና ለማንቹሪያን ደርቢ ከፍተኛ ፍላጎት እንዳላቸው ጨዋታውን ለማሸነፍ እንደዚሁ እየተነገረ ነው የሚገኘው። እንግዲህ በቅርቡ ከአሰልጣኝ ሮበን አሞሪም ጋር የተለያዩት ቀይ ሰይጣናቱ አዲስ አሰልጣኝ መሾማቸው የሚታወስ ነው። በእርግጥ አዲስ ለማለት ይከብዳል። ማይክል ካሪክ በተጫዋችነትና በአሰልጣኝነት ለተወሰኑ ጨዋታዎች ከቀይ ሰይጣናቱ ጋር ከዚህ ቀደም ቆይታ ማድረጉ የሚታወስ ነውና ዳግም በመጣበት ቤት ምን አይነት ነገር ሊሰራ ይችላል? ከጠንካራና ትልቅ ከተጠባቂ ጨዋታ ነው ጅማሮን የሚያደርገው። የማንቹሪያን ደርቢን እንግዲህ ቴክኒካል ኤሪያው ላይ ሆኖ የሚመራ ይሆናል ማለት ነውና እንግዲህ በተለይ ደግሞ ከሜዳ ውጪ ጨዋታውን የሚያደርገው ማንቸስተር ሲቲ 43 ነጥቦችን ይዞ ከአርሰናል ከመሪው ክለብ አርሰናል የ6 ነጥብ ልዩነት አለው ማለት ነውና ይህንን ጨዋታ የሚያሸንፍ ከሆነ ምሽት 2 ሰዓት ከ30 ላይ ደግሞ ወደ ጫካዎቹ ወይም ደግሞ ወደ ኖቲንግሃም ፎረስት በማቅናት አርሰናል ጨዋታውን እስከሚያደርግ ድረስ በሁለቱ ክለቦች መካከል የሚኖረው የነጥብ ልዩነት ወደ 3 የሚጠብበትን አጋጣሚ ይፈጥራል ማለት ነው። ይሄ ለማንቸስተር ሲቲ ትልቅ አጋጣሚ ነው። ለአርሰናል ተጫዋቾች ደግሞ ጫና ሊፈጥርባቸው እንደሚችል ነው እየተገለጸ የሚገኘው አስቀድሞ ጨዋታውን ማድረጉን ተከትሎ ማለት ነውና ይህንን ጫና ለማሳደር ታዲያ ከማንቸስተር ዩናይትድ ጋር በሚያደርገው ጨዋታ ማንቸስተር ሲቲ ማሸነፍ ይጠበቅበታል ማለት ነውና እንግዲህ ጉዳት ላይ የነበሩ ተጫዋቾችም እየተመለሱለት እንደሚገኙ ለማንቸስተር ዩናይትድ ደጋፊዎች አስደሳች ነገር ነው ተብሏል። እንደነ ሃሪ ማጓየር ከጉዳታቸው አገግመው ለጨዋታ ዝግጁ መሆናቸው እንደዚሁ ተገልጿል ማለት ነው። ማቲያስ ዴሊት የለም በጨዋታው እንቅስቃሴ ላይ የማይሰለፍበት እድል እንዳለ እየተነገረ ነው የሚገኘው ማለት ነው። በማንቸስተር ሲቲ በኩልም የተለያዩ ተጫዋቾች በጉዳት አይገኙም። ግቫርዲዮል አንደኛው ነው ለረጅም ጉዳት አጋጥሞታል። ምናልባት ለሳምንታት ከሜዳ እንደሚርቅ ነው እንግዲህ አስቀድሞ ያገኘነው መረጃ የሚያመለክተው። ከዚህ ቀደም ጉዳት ላይ የነበሩት እንደዚሁ እነ ማቴዎ ኮቫቺች የሉም። በዚህ አጋጣሚ እንግዲህ እነ ጆን ስቶንስን ማንሳት እንችላለን። በማንቸስተር ሲቲ ቤት ግን ሌላ ደግሞ አቅማቸውን የበለጠ ሊያጠናክርላቸው የሚችል አዲስ ተጫዋች በጥሬ ተጫዋቾች የዝውውር መስኮት ማምጣታቸው የሚታወስ ነው። የአንቶኒ ሴሜኞ ጉዳይ በጣም አስደሳች እየሆነላቸው የሚገኘው አጀማመሩም በጣም ድንቅ ነው። በኤፍኤ ካፕ ጎል ማስቆጠር ችሏል። እንደዚሁ ደግሞ በካራባው ካፕም ሌላ ጎል ማስቆጠር ችሏል እና በተከታታይ 2 ጨዋታዎች ላይ 3 የግብ ተሳትፎ አድርጓል። 2 ጎል እና 1 ለጎል የሆነ ኳስ ደግሞ ለቡድን አጋሩ እንደዚሁ አመቻችቶ ማቀበል ችሏል እና ይህንን ተከትሎ እንግዲህ በዚህም ጨዋታ ላይ ልዩነት ፈጣሪ ሊሆኑ ከሚችሉ ተጫዋቾች መካከል አንደኛው እንደሆነ እየተነገረለት ነው የሚገኘው ማለት ነው። በፕሪሚየር ሊጉም ይህንኑ ድንቅ እንቅስቃሴውን ያስቀጥላል የሚል አስተያየት ሰጥቷል አሰልጣኝ ፔፕ ጋርዲዮላ ማለት ነውና የሴሜኞም ተጽዕኖ ፈጣሪነት በዚህ ጨዋታ ላይ የሚጠበቅ ነው የሚሆነው ማለት ነው። ወደ ሌሎች ጨዋታዎች ስናልፍ በዚሁ መርሃ ግብር ላይ የሚከናወኑትን አመሻሽ 12 ሰዓት ላይ በርከት ያሉ ጨዋታዎች በኩል ተመሳሳይ ጊዜ ይከናወናሉ። በስቴዲየም ኦፍ ላይት አዲስ አዳጊው ክለብ ሰንደርላንድ ክሪስታል ፓላስን ያስተናግዳል። ቼልሲ እንደዚሁ ከብሬንፎርድ ሲቲ ጋር የሚያደርጉትም ጨዋታ ይጠበቃል። እንደዚሁ በአንፊልድ ሮድ የሚደረገው ጨዋታ የሊቨርፑልና የሌላኛው አዲሱ አዳጊው ክለብ በርንሌ ጨዋታ እንደዚሁ ይጠበቃል ማለት ነው። ቶተንሃም ሆትስፐርስ ከዌስትሃም ዩናይትድ፣ ሊድስ ዩናይትድ ከፉልሃም ጋራ እነዚህ በኩል ተመሳሳይ ጊዜ ጨዋታቸውን የሚያከናውኑ ቡድኖች ናቸው። ኖቲንግሃም ፎረስት የሊጉን መሪ ክለብ አርሰናልን ያስተናግዳል። ይህ ጨዋታ ደግሞ ምሽት 2 ሰዓት ከ30 ሲል ጅማሮን የሚያደርግ ነው የሚሆነው ማለት ነውና አርሰናል ለዚህ ጨዋታ ዝግጁ መሆኑ እየተነገረ ነው የሚገኘው። ያለፉትን ጨዋታዎች እንግዲህ በተለይ ነጥብ የጣለበትን ጨዋታ እናስታውሳለን። በተከታታይ 5 ጨዋታዎችን አስተን ቪላ ካሸነፈው ጀምሮ ራሱ አስተን ቪላን ጨምሮ ሌሎች ቡድኖችንም እንደነ ወልቨርሃምፕተን ወንደረስን፣ ኤቨርተንን ማንሳት እንችላለን። እነዚህን ጨዋታዎች ማሸነፍ ችሏል ራሱ አስተን ቪላን ጨምሮ ማለት ነውና ተከታታይ ጨዋታዎችን ካሸነፈ በኋላ በኤምሬትስ ስቴዲየም ያደረገውን ከሊቨርፑል ጋር የነበረውን ጨዋታ እናስታውሳለን። 0-0 በሆነ አቻ ውጤት ነው የተጠናቀቀውና በሊጉ ከአቻ ውጤት መልስ ከዛ በፊት ግን የካራባው ካፕና የኤፍኤ ካፕን ጨዋታዎች ግን በድል ከደመደመ በኋላ ነው ለሌላ የድል ጨዋታ ወደ ሜዳ የሚገባው ማለት ነው አርሰናል።
እንግዲህ በአርሰናል ተጫዋቾቹም እየተመለሱለት እንዳለ መረጃ እየወጣ ነው የሚገኘው። በምሽቱ የስፖርት ዜና ወጃችን ላይ ግን አሰልጣኝ ሚካኤል አርቴታ የቡድን ዜናን በተመለከተ ከመገናኛ ብዙሃን ጋር ቆይታ ስለሚኖረው ይህንን የተመለከተ መረጃ ደግሞ በምሽቱ የስፖርት ዜና ወጃችን ላይ ወደ እናንተ የምናደርስ ይሆናል። በዕለተ እሁድ መርሃ ግብሮቹ ቀጥለው ሲከናወኑ ወልቨርሃምፕተን ወንደረርስ ከኒውካስል ዩናይትድ፣ አስተን ቪላ ከኤቨርተን ጨዋታቸውን ያደርጋሉ። ብራይተን እንደዚሁ ከበርንማውዝ ጋር የሚያደርጉትም ጨዋታ የሚጠበቅ ነው የሚሆነው ማለት ነው። ቼልሲ ከብሬንትፎርድ ሲቲ ቀደም ሲል አንስተነዋል። በዕለተ ቅዳሜ 12 ሰዓት ላይ ከሚደረጉ ጨዋታዎች መካከል አንደኛው ነውና አሰልጣኙ እንግዲህ የተለያዩ አስተያየቶችን ሰጥቷል። ጉዳት ላይ የነበሩት ተጫዋቾች ወደ ሜዳ ይመለሱላቸዋል ተብሏል። በተለይ ሬስ ጄምስ እና እንደዚሁ ኮል ፓልመር ከጉዳታቸው ማገገማቸው እየተገለጸ ነው የሚገኘው ማለት ነው። በዚህ እንቅስቃሴ ላይ ወደ ሜዳ ይገባሉ ተብሏል። የተወሰነ እንደዚሁ በቼልሲ ቤት አንዳንድ ተጫዋቾች ላይ ከቅዝቃዜ ጋር በተነሳ እንደዚሁ ቫይረስ እያጠቃቸው እንዳለ እየተገለጸ ነው የሚገኘውና አሁን ግን በጥሩ ሁኔታ የቡድኑ ዶክተሮች ክትትል እያደረጉላቸውና የረፍት ጊዜም እንዲያደርጉ ወደ ቤታቸው በመሸኘት ጥሩ ዝግጅት ላይ እንደሚገኙ ተገልጿል። ብሬንትፎርድ ሲቲ በዘንድሮ ዓመት እንግዲህ በጣም አስገራሚ ጉዞ እያደረገ ይገኛል። በተለይ የፊት መስመር አጥቂው ኢጎር ቲያጎ የብራዚላዊ ተጫዋች 16 ግቦችን ከመረብ አሳርፏልና የዚህም ተጫዋች ልዩነት ፈጣሪ በዚህ ጨዋታ ላይ ሊታይ እንደሚችል ተገምቷል። የሊጉን የደረጃ ሰንጠረዥ 49 ነጥቦችን መሰብሰብ የቻለው የሰሜን ለንደኑ ክለብ አርሰናል በቀዳሚነት ይመራል። ማንቸስተር ሲቲ እና አስተን ቪላ በኩል 43 ነጥቦች ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ሊቨርፑል 35 ነጥቦችን ይዞ አራተኛ ደረጃ ላይ ነው የሚገኘው። ብሬንትፎርድ ሲቲ፣ ኒውካስል ዩናይትድ፣ ማንቸስተር ዩናይትድ እያለ ቼልሲ ይቀጥላል ማለት ነውና የእንግሊዝ ፕሪሚየር ሊግን የተመለከተው መረጃችን ይህንን ይመስላል። በቀጣይ ወደ ስፔን ላሊጋ በቀጥታ እናመራለን። 20ኛ ሳምንት መርሃ ግብር ላይ የደረሰው የስፔን ላሊጋ የካታሎናውን ክለብ ባርሴሎናን ቀዳሚ ስፍራ ላይ ማስቀመጥ ችሏል በ49 ነጥቦች ማለት ነውና ዛሬ ምሽት ጀምሮ የሚከናወን ነው የሚሆነው። ኤስፓኞል ከጄሮና በሚያደርጉት ጨዋታ ምሽት 5 ሰዓት ላይ ይጀምራል። በነገው ዕለት የሚደረጉ ተጠባቂ ጨዋታዎች አሉት። እንግዲህ የውጤት ቀውስ ውስጥ የሚገኘው ወይም ደግሞ ከሀገር ውስጥ የሁለት የውድድር መድረኮች ውጪ የሆነው በተከታታይ በስፔን ሱፐር ካፕ በባርሴሎና ዋንጫ ተነጥቋል። እንደዚሁም ደግሞ በሳምንቱ ሌላኛው ጨዋታ ደግሞ በስፔን ኮፓ ዴላሬም በሁለተኛ ሊግ ላይ በሁለተኛ የሊግ እርከን ላይ በሚጫወተው ክለብ እንደዚሁ ተሸንፎ ከውድድር መድረኩ የተሰናበተው ሪያል ማድሪድ አዲስ አዳጊውን ክለብ ሌቫንቴን እንደዚሁ በሳንቲያጎ በርናቦ ያስተናግዳል። ይህ ጨዋታ ነገ ቀን 10 ሰዓት ላይ የሚከናወን ነው የሚሆነው። ሪያል ማሎርካ ከአትሌቲክ ቢልባኦ፣ ሪያል ቤቲስ እንደዚሁ ከቪላ ሪያል ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። በዕለተ እሁድ ደግሞ ሌላኛው የማድሪዱ ክለብ አትሌቲኮ ማድሪድ ከአላቬዝ አመሻሽ 12 ሰዓት ከ15 ሲል ጨዋታቸውን ሲያከናውኑ ሪያል ሶሲዳድ ከሊጉ መሪ ክለብ ባርሴሎና ጋር ጨዋታቸውን ያከናውናሉ። የሊጉን የደረጃ ሰንጠረዥ 49 ነጥቦች ያሉት ባርሴሎና በቀዳሚነት ሲመራ ሪያል ማድሪድ በ45 ነጥብ ይከተላል። ቪላሪያል ደግሞ እንደዚሁ በ41 ነጥብ ሶስተኛ ደረጃ ላይ ተቀምጧል። አትሌቲኮ ማድሪድ በ38 ነጥቦች አራተኛ ደረጃ ላይ የሚገኝ የላሊጋ ክለብ ሆኗል ማለት ነው። አጫጭር ስፖርታዊ መረጃዎችን በተከታይነት ወደ እናንተ እናደርሳለን። አብራችሁኑ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን የመረጃ ሰዓታችን የመጨረሻው ምዕራፍ ላይ ደርሰናል። ከዚህ ሰዓት ጀምረን አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስን የተመለከተውን መረጃ ቀዳሚ ስናደርግ ደግሞ የቶተንሃም ሆትስፐርሱ የፊት መስመር አጥቂ ብራዚላዊ ኢንተርናሽናል ሪቻርልሰን ጉዳት እንዳስተናገደ እንደዚሁ ይፋ ተደርጓል ማለት ነው። ይህ ተጫዋች እንግዲህ ጉዳቱን ያስተናገደው በኤፍኤ ካፕ የሶስተኛ ዙር ጨዋታ ከአስተን ቪላ ጋር በነበራቸው እንቅስቃሴና በዛ ጨዋታ ላይ ሽንፈት ባስተናገዱበት አጋጣሚ ነው ጉዳት
አጋጥሞት ከሜዳ ተቆይሮ ለመውጣት የቻለው ማለት ነውና ይሄ የፊት መስመር አጥቂ ለሚቀጥሉት 7 ሳምንታት እንግዲህ ለስፐርሶች ግልጋሎት እንደማይሰጥ የሕክምና ቡድን አባላቶች ገልጿል። የቡድኑ ማለት ነው። አሰልጣኝ ቶማስ ፍራንክም ይህንን ጉዳት እንደዚሁ በማስመልከት በጥር የተጫዋቾች የዝውውር መስኮት ላይ የማጥቃት እንቅስቃሴያቸውን አማራጭ ለማስፋት ሌላ ተጫዋች ወደ ቡድናቸው ለማምጣት እንደዚሁ ወደ ገበያው እንደሚወጡ እየተገለጸ ነው የሚገኘው ማለት ነው። ሌላኛው መረጃችን የሚወስደን ደግሞ 198ኛው በዕለተ ቅዳሜ ቀን 9 ሰዓት ከ30 ላይ የሚከናወነውን ተጠባቂውን የማንቹሪያን ደርቢን የትኛው ዳኛ በመሃል ዳኝነት ይመሩታል የሚለው ነገር ታውቋል። አንቶኒ ቴይለር አንጋፋው ዳኛ ይህንን ጨዋታ በመሃል ዳኝነት እንደሚመሩት ተገልጿል። ጨዋታው ኦልድ ትራፎርድ ስቴዲየም ላይ ነው የሚከናወነው። እንግዲህ የሁለተኛ ደረጃ ላይ በሚገኘው በማንቸስተር ሲቲ እና እንደዚሁም ደግሞ ደካማ ውጤትን እያስመዘገበ ባለው የማንቸስተር ዩናይትድ መካከል የሚደረግ የአንድ ከተማ ሁለት ባላንጣዎችን የሚያገናኘው የማንቹሪያን ደርቢ ተጠባቂ ጨዋታ በአንቶኒ ቴይለር የመሃል ዳኝነት እንደሚመራ እንደዚሁ ተገልጿል ማለት ነው። የአርሰናልን መረጃ ስናስከትል ደግሞ ዝውውርን ነው የምናገኘው። አርሰናል በጥር የተጫዋቾች የዝውውር መስኮት ሊያስፈርማቸው ከሚችላቸው ተጫዋቾች መካከል ከተለያዩ ክለቦች ጋር ስሙ እየተያዘ ቢገኝም አሁን ደግሞ የኒውካስል ዩናይትድ የፊት መስመር አጥቂ እንግሊዛዊ ኢንተርናሽናል እንደዚሁ አንቶኒ ጎርደን ስሙ እየተያዘ ይገኛል። ይህ ተጫዋች እንግዲህ ከዚህ በፊት መርሲሳይዱ ክለብ ኤቨርተን ነበር በ60 ሚሊዮን ፓውንድ ማክፓይሶቹን መቀላቀል የቻለው እና ያን ያህል በኒውካስል ዩናይትድ ቤት ደስተኛ እንዳልሆነ እየተገለጸ የሚገኘው አሰልጣኝ ሚካኤል አርቴታ ይህን ተጫዋች ለማስፈረም ፍላጎት አለው። አንድሪያ ቤርታ የክለቡ ስፖርቲንግ ዳይሬክተርም የተጫዋቹን ወኪል ስለማናገራቸው እንደዚሁ የሚጠቁሙ መረጃዎች እየወጡ ነው የሚገኘው ማለት ነው። በቀጣይ የማጥቃት እንቅስቃሴውን የበለጠ አማራጩን ሰፋ ለማድረግ አርሰናል ይህንን ተጫዋች ለማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። ወደ ሌላኛው የአርሰናል መረጃ ስንመለከት ደግሞ ምናልባት ደጋፊዎችን ሊያበሳጭ ይችላል። ገብርኤል ማርቲኔሊ በቀጣይ ወደ ሪያል ማድሪድ ምናልባት ሊያመራ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። ይህንን መረጃ እንግዲህ የተለያዩ የመገናኛ ብዙሃኖች አሁን ላይ እያራገቡት ነው የሚገኘው በስፋት ማለት ይቻላል። ገብርኤል ማርቲኔሊ የቪኒ ጁኒየርን ተክቶ ነው ወደዛ የሚሄደው የሚል መረጃዎች ወጥቷል። ቪኒ ጁኒየር እንግዲህ በሪያል ማድሪድ የመቆየት ፍላጎቱ ከጊዜ ወደ ጊዜ እየተቀዛቀዘ እንዳለ እየተነገረ ነው የሚገኘው። ከክለቡ አመራሮች ጋር ሰጣ ገባ ውስጥ መሆኑ እንደዚሁም ደግሞ ሪያል ማድሪድን ጠበቀው የአሸናፊነት ትራኩ እየቀጠለ ስላለመሆኑን ተከትሎ እንግዲህ ይህ ተጫዋች በተለይ ወደ እንግሊዝ ፕሪሚየር ሊግ እያማተረ ይገኛል። ምናልባት አርሰናል ገብርኤል ማርቲኔሊን የልውውጥ አካል በማድረግ ሊሸኘው እንደሚችል በምትኩ ደግሞ ቪኒ ጁኒየርን መደራደሪያ ሊያደርግ የሚችልበት እድል እንዳለም እየተገለጸ ነው የሚገኘው። የተጫዋቹ ባህሪ ከአርሰናል ባህሪ ጋር ወይም ደግሞ ካሰለጣጠን አሰልጣኙን በጣም ሲሪየስ ከሆኑ አሰልጣኞች መካከል አንደኛው እንደሆነ ይነገርለታል። ልክ እንደ አሰልጣኝ ፔፕ ጋርዲዮላ ከተጫዋቾች አያያዝ ጋር በተገናኘ እንግዲህ ስርዓት የሚያስፈልግበት አይነት ቡድን እንደሆነ ነው እንግዲህ በስፋት መረጃዎች የሚወጡትና ቪኒ ጁኒየር ደግሞ በሪያል ማድሪድ ቤት ከደጋፊዎች ጋር ከአሰልጣኝ ጋር ያለውን ሁኔታ ይታወቃልና አርሰናል ይህንን ጉዳይ ምናልባት ሆኖ እንኳን ገብርኤል ማርቲኔሊ ወደ ሪያል ማድሪድ ቢያመራና ቪኒ ጁኒየርን መደራደሪያ አድርገውት ወደ ኤሚሬትስ ቢያመጡት ምን አይነት አካሄድ ሊከተል ይችላል አሰልጣኝ ሚካኤል አርቴታ? ተጫዋቹስ ለእንደዚህ አይነት ቡድን ባህሪው የተመቸ ነው ወይ የሚለው ነገር የሚጠበቅ ነው ማለት ነው። እና እንግዲህ በሩመር ደረጃ እነዚህ መረጃዎች እየወጡ ነው የሚገኙት። ሁሉም የሚነሱ የጭምጭምታ ወሬዎች ወደ መሬት ወርደው ይተገበራሉ ለማለት አይደለም። ነገር ግን ደግሞ በየጊዜው የሚወጡትን መረጃዎች ወደ እናንተ ውድ ተመልካቾቻችን ለማጋራት ካለን ፍላጎት አንጻር ነው። ክቡራትና ክቡራን ተመልካቾቻችን የዛሬ ዕለተ አርብ ጥር 8 2018 ዓመተ ምህረት የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ ያደረስንበት የመረጃ ሰዓታችን ይህንን ይመስል ነበር። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ፣ የካሜራ ባለሙያችን ደግሞ እንደዚሁ ዘካሪያስ ኃይሉ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።